ውበትን ደስታ አታድርጉት። የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት፣ ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት፣ ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት፣ ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት፣ ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው፣ ደስታም ክርስቶስ ነው። ቅዱስ ጳውሎስ እንዲህ አለ ፊልጵስዩስ ምዕራፍ 4 ላይ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ። እስኪ በሉ ሁልጊዜ በሉ በክርስቶስ ምን ይበላችሁ አለ? ደስ ይበላችሁ። ሁልጊዜ ለምን ይላል? ለምን ነው ሁልጊዜ የሚለን? ለምሳሌ አሁን አንድን ትልቅ ሰው ወይም አንድን የምንወደውን ሰው አግኝተን ደስ መሰኘት ብንፈልግ አግኝተነው ግን ሌሊትም ቀንም አብሮ ሊኖር ይችላል? አይችልም። ስለዚህ ያ ሰውዬ አንድ ቀን አግኝተነው በመለየታችን ደግሞ እናዝናለን። እግዚአብሔር ግን ሁልጊዜ ሌላ ጉዳይ ኑሮት ወደዚህ ቦታ ደርሼ እስከምመጣ ቆዩ ብሎ ጥሎኝ ጥሎን ስለማይል በክርስቶስ ሁልጊዜ መደሰት ይቻላል። ደግሜ እላችኋለሁ አለ ቅዱስ ጳውሎስ፣ በክርስቶስ ደስ ይበላችሁ። አሜን አትሉ? ደግሜ እላችኋለሁ በማን ደስ ይበላችሁ? በክርስቶስ ደስ ይበላችሁና ክርስቶስ የሚወደውን ነገር ማድረግ ደስታን ይሰጣል።